የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ረድቶኛ ጊዜ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር አምላካችን ደግሞ ዛሬ በቃሉ አልፎ ይናገራናል፣ ያስተምረናል፣ ይገስጸናል። ኢየሱስ ጌታ ነው። እስቲ ቃሉን ሼር ከማድረግ በፊት እንጸልያለን። ሃሌሉያ። ቅዱስ ሆይ እንባርካለን። ስለሰጠን እድል ፋንታ ተመስገን። ስለዚህ ደቂቃ ስለዚህ ሰከንድ ሁሉ ተባረክ አምላክ ሆይ። ዛሬም ደግሞ በቃል አልፈ ለኔም ለወገኖቼ እንድትናገረን እንድታስተምረን ቃሉን ላከፈውሳቸውም እንደሚል የሚፈውሰው የሚታደገው ቃል ለእያንዳንዳችን ለውስጥ ለልባችን ካንተ ዘንድ መጥቶ እንዲናገረን ውስጣችንን ልባችንን ሁሉ እንድትቀይር ከፍቃድ ከሀሳብ ጋር እንድታገናኘን ተጽዕኖ ሁሉ እንዲሰበር ተግዳሮቶች ሁሉ በኢየሱስ ጸጥ እንዲሉ አየሩ ዙሪያ ሁሉ ለበኔም የነም በሚያዩ በሚሰሙ ወገኖች ትዩ የተከፈተ ሰማይ አባቶ እንድትሰጠን ጊዜው ተጀምሮ እስከሚያልቅ አንተ እንድትቆጣጠር እኔ በኢየሱስ ስም ጸለይኩኝ። እኔንም አንደበቴ ቀባ ተናገር ያልከኝም ብቻ እንድናገር እርዳኝ። ተጽዕኖ ሁሉ በኢየሱስ ስም ይሰበር። ስለ ሁሉም ተመስገን በኢየሱስ ስም። ኢየሱስ ጌታ ነው። ዛሬ ጌታ የሰጠኝ ሐሳብ ርዕስ የሰጠሁት እግዚአብሔር ቼክ የሚለው የለም። ቼክ ማለት ይሄ ቼክ ሜት ቼዝ ጨዋታ ማለት ነው። ቼክ ሜት አይባልም፣ ወይም በእንግሊዘኛ ቼክ ሜት ነው። ልክ ሰው ቼክ ሲጫወት ቼዝ ሲጫወት የሚያሸንፈው ልክ ንጉሱ ሳራውንድ ሲደረግ ምንም መሄጃ ንጉሱ መሄጃ ሳይኖረው ሲቀር ቼክ ሜት ይባላል። ወይ ደግሞ ቼክ በኢትዮጵያ በአማርኛ ያው በቃ ቼክ ይባላል። ቼክ ሲባል አለቀ ጨዋታው፣ ጌም ኦቨር ማለት ነው። ያ ሰው የቼክ ያለው ሰው አሸናፊ ነው። እና እግዚአብሔር አምላካችንም ቼክ የሚለው የለም። ሁሉ ጊዜ እግዚአብሔር አምላካችን ወገኖች አሸናፊ ነው። ማንም የእግዚአብሔርን ሐሳብና ፍቃድን ኦቨርራይድ ሊያደርገው የሚችል የለም። ሐሳቡ የሚሽረው የለም ያምላካችን። እና አምላካችን ሁሉ ጊዜ እሱ ያሸንፋል እንጂ አይሸነፍም። የትም ቦታ የሚበለጥ አውት ስማርት የሚያደርገው የለም። ኢየሱስ ጌታ ነው። እግዚአብሔር ቼክ ሜት የማይባልበት ምክንያት አንደኛው ወገኖቼ አስቀድሞ ይንቀሳቀሳል፣ አስቀድሞ ነው የሚያየው። ለዛ ነው እግዚአብሔር አልፋ ነው፣ እግዚአብሔር ኦሜጋ ነው፣ ፊተኛም ነው ዋለኛ ነው። አልፎ ያያል፣ የኋላውም ያውቃል፣ የፊትም አልፎ የሚሄድ አምላክ ነው። እኔ በመጽሐፍ ቅዱሳችን የሚገርመኝ ነገር የአስቴር ታሪክ ነው። በጣም የሚገርመው የአስቴር ታሪክ ማለት ልክ እንደ ቼክ ነው፣ ቼዝ ጨዋታ ነገር ነው። የሚገርመው ነገር ጠላት ዲያብሎስ ትልቁ አጀንዳውና አላማው ዘፍጥረት 3 ላይ የተሰጠንን የተስፋ ቃል እንዳይፈጸም ማድረግ ነው። ዘፍጥረት 3 መጨረሻ ላይ አዳምና ሔዋን ተሳስተው ከዛ እግዚአብሔር አምላክ ደግሞ ፍርድ ካወጣባቸው በኋላ አንድ ነገር የተናገረው አለ። ያሳሳታቸውን ያጠማማው ለወታን እባብ ለሱ መልእክት ያስተላልፍለታል። ዘፍጥረት 3:15 ላይ እንደዚህ ይላል፣ በአንተና በሴቲቷ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰጎናውን ትቀጠቅጣለህ እያለ ይናገራል። በአንተና በሴቲቷ መካከል ከሴቲቷ የሚመጣው መካከል ምናም ጠላትነት እፈጥራለሁ። ከሴቲቷ የሚመጣ ራሱን የሚቀጠቅጥ ራስ መቀጥቀጥ ማለት ኮምፕሊት ብሎ ማለት ነው። እባብን ለማሸነፍ ራሱ ሲቀጠቀጥ ነው የሚሞተው። እና ያንን የሚያደርግ በሁለታችሁ መካከል ጠላትነትን እፈጥራለሁ፣ እዛ እሱም ደግሞ ከሴቲቷ የሚመጣ ደግሞ ራሱን ይቀጠቅጣል ብሎ ያደርጋል እያለ ይናገራል። እና ሰይጣን ይህንን መልእክት ስለሚያውቀው ሁል ጊዜ ዴሊቨረር ይመጣል ብሎ ስለሚያስብ አፍተር ዴሊቨረር ነው። ያንን የሚታደገውን ነው ለማጥፋት ሁሉ ጊዜ የሚተጋው። ልክ በአስቴርም ታሪክ ውስጥ የሚገርመው ነገር ማለት ነው ጠላት ያንን ነው ሊያደርግ የተነሳው። የሚገርመው ንጉስ አርጤክስስ የሚባለው ትልቅ ድግስ ያዘጋጃል። በዛ ድግሱ ላይ ደስ ብሎት እያለ ሚስቱን ይጠራታል። ከዛ ሚስቱ ደግሞ አልመጣም ትላለች። በዛ የተነሳ ተባረረ፣ ከንግስናዋ ተባረረች። ከዛ ሴት ንጉሱ ያደረገውን ከቆየ በኋላ ተጸጸተ። ከዛ ሚስት ፍለጋ ተጀመረ። ከዛ አስቴር የምትባል ወይንም ማዳሳ የሚሏት አስቴር ወደ ሱሳ ግንብ ትጠራለች። ከዛ ከነዛ ሴቶች ሁሉ እግዚአብሔር አምላክ ሞገስን ይሰጣታል። እና ሞገስን ከሰጣት በኋላ አስቴር ወደ ንግስና ትመጣለች። ከዛ ልክ የሁሉ ከሆነ በኋላ ይናገራል አስቴር 3:1 ላይ እግዚአብሔር አምላክ አንድ ሙቭ አደረገ። አንድ ሙቭ አስቴርን ስትራቴጂክ ቦታ ላይ ቦታ ሰጣት፣ ከንጉሱ ጎን አስቀመጣት። የእግዚአብሔር ሙቭመንት ነው። እግዚአብሔር ማንም ቼክ ሜት የሚለው የለም።
እና አስቀመጠ አስቴርን። ከዛ ካስቀመጠ በኋላ ልክ 3:1 ላይ ጠላት ሙቭመንቱ ጀመረ። እሱ አያውቅም ጠላት እግዚአብሔር አንድ ሙቭ ያደረገውን ሄዶ አድርጎ ያደረገውን አያውቅም። ከዛ ማን ያደርጋል? አስቴር 3:1 እንደዚህ ሆነ። ከዚህም ነገር በኋላ አስቴር ከተሾመች በኋላ ሁሉ እንትን እግዚአብሔር አንድ ሙቭ ከሄደዋላ ንጉስ አርጤክስ ያጋዊውን የሐማዳቱን ልጅ አማድ ከፍ አደረገው። ይሄ ሰው ሃማ የሚባለው የጁሾች ጠላት ነው እና ጠላት ዲያብሎስ ደግሞ ያንን ሊጠቀም የጁሾችን ለማጥፋት ስትራቴጂካሊ ቦታ ላይ ጠላት ያስመጣው ነው ሙቭ ያደረገው ነው እና ንጉሱ ደግሞ ለብዛት ተነስቶ ይሄንን ሰው ከፍ አደረገው። ከዛ ከፍ ሲያደርገው ሁሉም እንዲሰግዱለት ሲፈልግ ከዛ በኋላ ከጁሾች ያው መርዶኪዮስ አጎቷ የአስቴር አጎቷ አልሰግድም ይለዋል። ከዛ ይሄ ሰው የእግዚአብሔርን ሕዝብን አጠፋለሁ ብሎ ተነሳ። እግዚአብሔርን ሕዝብን ያ ማለት ሕዝቡን አንድ ሰው ነው የበደለው። መርዶኪዮስን አልሰግዳለሁ እሱን ብቻ መግደል ይችል ነበር። ግን ጠላት ግን ምን አደረገ? የሴቲቷን ዘር ከእስራኤል ወገን ነው የሚመጣው። ከዛ ከሚመጣበት ከዛ ወገን የሆነውን ሊያጠፋ ጠላት ዲያብሎስ ተነሳ እና እንዳውም አንድ ሰው ብገድል ለኔ ምን እንትን ይለኛል? ሕዝቡን ሁሉ አጠፋለሁ ብሎ ተነሳ። ግን አንድ ነገር ሰይጣን ያልተረዳው ነገር እግዚአብሔር ወረድ ያስቀድሞ ሙቭ አድርጎ ነበር። ስትራቴጂክ የሆነ ቦታ ላይ አታክ የሚያደርግበትን አስቀምጦ ነበር አስቴር በቃ ቼክሜት የምትባልበት እግዚአብሔር ያስቀመጣት ነው። እንዳውም ይናገራል ይህንን ሁሉ አዋጅ በቃ ሊያስገድል አማ ካወጣ በኋላ ከዛ መርዶክዮስ ያለቀሰ በጣም አዘነ። ከዛ ለአስቴር መልእክተኛ ላከባት። ከዛ አስቴር እኔ አልተጠራም ለዛሬ ለ30 ቀን ያህል ንጉሱ ደግሞ ሳይጠራኝ ቢሄድ ደግሞ እገደላለሁኝ ብላ ስትመልስለት አንቺ በንጉሱ ቤት ስላለሽ ምታመልጭ ይመስሎሻል? አይደለም። በዚህ ሰዓት የእግዚአብሔርን ስራ ባትሰሪ አንቺና ቤተሽ ትጠፋላችሁ እንጂ እግዚአብሔር ግን ስራውን ከመስራት ወደ ኋላ አይልም። አንቺ ለዚህ ጊዜ ቼክሜት ጠላትን ሊልበት ያዘጋጀሽ መሳሪያ ብትሆኝስ ብሎ መልእክትና ይልክባታል። ከዛም አስቴር እንደዚህ ብላ ትናገራለች። አስቴር 4:11 ላይ የንጉሱ ባሪያዎችና በሀገሮችም የሚኖሩ ሕዝብ ሁሉ ወንድ ወይም ሴት ቢሆን ሳይጠራ ወደ ንጉሱ ወደ ውስጠኛው ወለል የሚገባ ሁሉ ሕይወት ይኖር ዘንድ ንጉሱ የወርቁን ዘንግ ካልዘረጋለት በቀር እሱ ይሞት ዘንድ ሕግ እንዳለ ያውቃሉ። እኔ ግን ወደ ንጉሱ ለመግባት ይህን 30 ቀን አልተጠራውም። አክራትዮስም የአስቴርን ቃል ለመርዶክዮስ ነገረው። መርዶክዮስም አክራትዮስን ሂድና ለአስቴር እንዲህ በላት አለው። አንቺ በንጉስ ቤት ስለሆንኩ ካይሁድ ሁሉ ይልቅ እድናለሁ ብለሽ ብልብሽ አታስቢ። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደ ማን ያውቃል? አስቴርም ይህን እንደሰማች ወዲያ ሆኖ በቃ ብሞት ልሙትልና ጾም ጸሎት ያዙልኝ ሁላችሁንም እኔም ይዛለሁ ከሰራተኞቼ ጋር ትልና ትልክበታለች። ከዛ በኋላ አስቴር የስትራቴጂክ ቦታ እግዚአብሔር ያስቀመጣት የነበረችው ንጉስ ጋር ትቀርባለች። ንጉሱም በሱ ፊት ሞገስ እግዚአብሔር ሰጣት። ከዛ በኋላ ንጉሱ መጨረሻ ላይ አይሁዶችን ሊያጠፋ የተነሳውን አማን ገለበጠው። ነገሩ ተገለበጠ። ለዛ ነው አስቴር 9 ላይ እንደዚህ ይላል። አደር በሚባለው በ12ኛው ወር ከወሩም በ13ኛው ቀን የንጉሱ ትእዛዝና አዋጅ ሊፈጸም በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። እግዚአብሔር ቼክሜት አይባልም። በፍጹም ጠላት አያሸንፈውም። አሸነፈ። የእግዚአብሔር አምላካችን ቼክሜት ጠላትን አለው። በናማ ውስጥ ሆኖ ሊሰራ የነበረው ነገሩ ተገለበጠ። ኢን ፌቨር ኦፍ የእግዚአብሔር ሕዝብ ላይ እና ወገኖቼ እግዚአብሔር ቼክሜት የሚለው የለም። እኛም ከእግዚአብሔር ጋር ከሆንን ከሱ ጋር ከተንቀሳቀስን ሁሉ ጊዜኛ ቼክሜት እንላለን እንጂ ቼክሜት አንባልም እና አሸናፊዎች ነን። እና እግዚአብሔር አምላካችን አስቀድሞ አልፎ የሚያምላክ ስለሆነ ማንም ቼክሜት እሱን የሚለው የለም ወገኖቼ። እና እግዚአብሔር አምላክ ቼክሜት የማይባልበት ሌላ እውቀቱ የማይመረመረው እግዚአብሔር እውቀቱ እጅግ ጥልቅ ነው። ኢዮብ ላይ ይናገራል። እግዚአብሔር ለኢዮብ ሲናገረው አንተ እንዲህ ሲሆን እንደዛ አይታለን የኔ ያለ እውቀት አለን መረዳት። ከዛ እንዳው መጨረሻ ላይ ኢዮብ
በቃ የማላውቀውን ተናገር ያለው አንተ ሁሉም ታው እንዳድርግ ዘንድ ቻይውን ከሐሳብ ገቶ የማይከለከል እንዳለው ካሁን አወቅኩ አንተ በጣም እውቀት ያለ ሁሉ ነገር የምትመረምር አምላክ እንደሆንኩኝ እያለ ይናገራል። እና እግዚአብሔር አምላካችን እውቀቱ እጅግ ዲፕ ነው። ማንም እሱን ከሱ በላይ አውት ስማርት አድርጎ የሚያሸንፍና የሚበልጠው የለም ወገኖቼ። ኢየሱስ ጌታ ነው። እና እግዚአብሔር አምላካችን ደግሞ ሁሉ ጊዜ ተሸንፎ የማያውቅም፣ ሁሉ ጊዜ አሸናፊ ነው። አንደኛ ቆሮንጦስ 15:57 ሲናገር ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። እግዚአብሔር አምላክ ሁሉ ድል ነሺ ነው። እኛም ደግሞ በክርስቶስ በኩል ድል እንነሳለን ወገኖቼ። ሁሉ ጊዜ ቼክሜት እንላለን እንጂ ቼክሜት አንባልም። ኢየሱስ ጌታ ነው። ስለዚህ አምላካችን ሁሉ ጊዜ ቼክሜት የሚል ከሆነ ከኛ የሚጠበቅብን ምንድነው ወገኖቼ? እኛም በልጁ በክርስቶስ በኩል ካዳንን በሱ በኩል እኛም አሸናፊዎች ነን። ለቅድም ያነበብኩት አንደኛ ቆሮንጦስ 15:57 ሲናገር ነገር ግን በጌታችን በኢየሱስ ክርስቶስ በኩል ምንድነው ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። በሱ በኩል ሁሉ ጊዜ ድል ነሾች ነን። ሁሉ ጊዜ ቼክሜት ባዮች ነን እንጂ ቼክሜት አንባልም እኛ። ኢየሱስ ጌታ ነው። በጌታ ኢየሱስ ክርስቶስ ውስጥ ከሆነን ጌታ ኢየሱስ ክርስቶስን ካመንን በሱ ውስጥ ከገባን እኛም ቼክሜት እንላለን እንጂ ቼክሜት አንባልም። ሌላ ደግሞ እግዚአብሔር አምላካችን ሁሉ ጊዜ ቼክሜት የሚል ከሆነ እኛም ደግሞ ወገኖቼ የሚያስፈራ ነገር ምንም ሊኖር አይገባም። በሱ እስካመንን ድረስ በሱ እስከተደገፍን ድረስ ሁሉ ጊዜ ከሱ ጋር ሆነን ቼክሜት የምንል ከሆነ የሚያስፈራ ነገር አይኖርም። ኢሳይያስ 41:10 ሲናገር እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ፣ አበረታለሁ፣ እረዳሃለሁ፣ በጽድቅም ቀኝ ደግፌ እይዛለሁ እያለ ይናገራል። እግዚአብሔር አምላካችን ከኛ ጋር ካለ አሸናፊ እግዚአብሔር ቼክሜት የሚለው እግዚአብሔር ካለ ምንም የሚያስፈራን ነገር አይኖርም ወገኖቼ። እሱ ምክንያት ምን ሊያሸንፋላ ከሱ ጋር ነው ሁሉ ጊዜ ድል በሚሰጠን አምላክ አለ። ድል በመንሳት የሚያስደንቀን አምላክ አለ። ሁሉ ጊዜ ድል ያደርጋል። ኢየሱስ ጌታ ነው። የሚያስፈራን ነገር የለም። እኔ አንድ ጊዜ አንድ ሰው ምሳሌ ሲናገር ማለት ነው የሆነ ድብ ነው እና ድብ ትንጥዬ ድብ ናት እና ያቺ ድቧ እየተጫወተች ያለ አንበሳ ከፊት ለፊቷ መጣ። ሲመጣባት ጊዜ መሮጥ ጀመረች። ወደ በቃ ፈርታ ስትሮጥ ከዛ ድንገት አንበሳው ቀጥ ብሎ ቆመ። ከዛ በኋላ እቺ ድቧ ዋው እንዴት እኔን ፈራኝ ምናምን ብላ እንትን ስትል ዞር ስትለካ ማማ ቤሯ ከኋላ እንትን ብላለች፣ እንዲ ፕሮቴክት አድርጋ ቆማለች ከጀርባ። እና የፈራው አንበሳው ያቺ ትንሿን አይደለም ከጀርባ ያለውን ነው። እኛም አምላካችን ሁሉ ጊዜ የኛም ባካችን እሱ የሚያረጋን ከሆነ ሁሌ እሱ ከተደገፈን እሱ ከሆነ የኛ መከታ የኛ መሸሸጊያችን እሱ ከሆነ ወገኖቼ ጠላታችን የሚመጣ ሁሉ ጊዜ እኛ አሸናፊ ሆነን ሁሉ ጊዜ ቼክሜት ነው የምንለው። ለምን? ከኛ የተነሳ አይደለም፣ ከኛ ጋር ካለው የተነሳ። ኢየሱስ ጌታ ነው። እኛ ብርታታችን አቅማችን ሁሉ ጌታ ነው። ሌላ ደግሞ በማንኛውም ነገራችን ላይ እግዚአብሔር ላይ ልንደገፍ ይገባል። መጽሐፍ ቅዱስ ሲናገር የሚመካ በእግዚአብሔር ይመካ ይላል። እንዳውም ኢሳይያስ ላይ ሲናገር ጣቶች ይደክማሉ ይዝላሉ፣ እግዚአብሔርን በመተማመን እሱን በመተማመን የሚጠባበቁ በሱ በሚደገፉ በሚታመኑ ደግሞ ኃይላቸውን ያድሳሉ፣ እንደ ንስር ከፍ ብለው ይሮጣሉ፣ አይታክቱም፣ ብርቱዎች ናቸው፣ አሸናፊዎች ናቸው፣ ድል ነሲዎች ናቸው እያለ ይናገራል። እኛም ወገኖቼ በአምላካችን በእግዚአብሔር አምላካችን ላይ ከታመንን በሱ ላይ ከተደገፍን ወገኖቼ አሸናፊዎች ነን። በምንም ነገር ልንመካ አይገባም። በራሳችን ችሎታ በራሳችን ጉልበት በምን ሁሉ ነገር የኛ ነገር ያበቃል ወገኖቼ። የሆነ ቦታ ላይ ቼክሜት እንባላለን፣ የሚያበቃ ቦታ አለ። ግን የኛ ግን የተደገፍንበት የተመካንበት አምላካችን ከሆነን ሁሉ ጊዜ አሸናፊዎች ነን፣ ብርቱዎች ነን፣ ከፍ ብለን የምንሄድ ሰዎች ነው የምንሆነው። ኢየሱስ ጌታ ነው። እና እግዚአብሔር የሰጠኝ ሐሳቡ ቃሉ ይሄ ነው። እስቲ ለሚያማችሁ በኢየሱስ ብላችሁ በሚያማችሁ ቦታ ላይ እጃችሁን ጫኑ። ጌታ ደግሞ ታላቅ የሆነ ፈውስን ያመጣል። ሃሌሉያ። ቅዱስ ሆይ እንባርካለን። ስለመጣውና ቅዱስ ቃል ተመስገን። በክርስቶስ ኢየሱስ ካሸናፊዎች ትበልጣላችሁ ያልከን አንተ ነህ። ካንተ የተነሳ ካሸናፊዎች እንበልጣለን። እውቀታችን ጥበባችን ሁሉ ጊዜ አሸናፊ የምታረገን ቼክሜት እንድንል የምታረገን አንተ ነህ። አሁንም ባንተ ተደግፈን ባንተ ታምነን እግዚአብሔር ሆይ
እንወጣለን። ሁሉ ጊዜ ድልን ደግሞ በመስጠት ጌታ የምታከናውንልን አንተ ስለሆንክ ተመስገን። የእውቀት የጥበብ ሁሉ ምንጭ አልፈ የምታይ አምላካችን ሆይ ተመስገን። አሁን ጸልያለሁ ጌታ ሆይ ለሚያማቸው ወገኖቼ በሚያማቸው ስፍራ እጃቸው በጫኑበት ስፍራ ላይ ስምን እጠራለሁ። የጌታን ስም የሚጠራ ይድናል እንደሚለው ቃል ከዚህ ሰዓት ጀምሮ አድናቸው ወገኖቼን፣ ፈውሳቸው። ተግዳሮቶች ሁሉ በኢየሱስ ስም ይመታ፣ ተጽዕኖ ሁሉ በኢየሱስ ስም ይፍረስ። የበሽታ ምንጩ በኢየሱስ ስም አሁን የደረቀ ይሁን። ሬካ ፓስኬ ፓራካላማዲያ ሌላማሲ ማስኬ ፓራካላማዲያ እግዚአብሔር እረኛዬ ነው የሚያስፈራኝ የለም እንዳለ አንተ እረኛችን የሚያስፈራን አንዳችም የለም። በለመለመ መስክ የምትመራን በረፍቷ የምታሳድረን ስለ ስም ስትል በጽድቅ መንገድ የምትመራን አምላካችን ሆይ አሁን ከዚህ ሰዓት ጀምሮ ጌታ ሆይ ወገኖቼን ከሚያስጋቸው ከሚያስፈራቸው ሁሉ እንድትታደጋቸው አንተ እውነተኛ የበጎች እረኛ ወገኖቼን ከማንኛውም ነገር ተኩላ ክፉ ጌታ ነጣቂ አውሬ መንፈስ ሁሉ እንድትታደጋቸው እኔ በኢየሱስ ስም ጸለይኩኝ። ተጽዕኖ ሁሉ በኢየሱስ ስም ይፍረስ። በሽታ ሁሉ ከዚህ ሰዓት ጀምሮ ከሰውነታቸው ላይ የተነቀለ ይሁን በኢየሱስ ስም። ማንኛውም ስም ያለው ስም የሌለው ትንሽ ትልቅ በኢየሱስ ስም አሁን ይነቀራ። ካፓስኬ ፓራካላማዲያ ሪላማሲ ማስኬ ፓራካላማ አባቱ አሁን በፈውስ እለፍ ጌታ ሆይ በተለያየ በሽታ ወገኖች የሚሰቃዩትን ከዚህ ሰዓት ጀምሮ አሁን ከሰውነታቸው ላይ የተነቀለ ይሁን። ካንሰር፣ ብለድ ፕሬሸር፣ ሱኳር፣ የተለያየ በሽታ ጌታ ሆይ በተለያየ ስም የሚጠራ እግዚአብሔር ከብዶ ያለ ሰዎች እንዴት ነው ይሄንን ነገር ምድነው የሚሉትን ሁሉ ጌታ የሚያሰጋቸው ነገር ሁሉ ዛሬ በኢየሱስ ስም ከሰውነታቸው ላይ የተነቀለ ይሁን። አባቴ መድኃኒቴ ፈዋሽ አምላክ ሆይ ከዚህ ሰዓት ጀምሮ ወገኖቼ እንዳሳቸው ፈውሳቸው፣ በምህረት ጎብኛቸው። እግዚአብሔር ሆይ ተመስገን። ወገኖቼን ስለነካ ስለዳሰስክ ሁሉ ተባረክ በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሜን አጨርስም። ኢየሱስን አዳኝ ጌታ አርጌ በህይወቴ ላይ አስገባዋለሁ። በሱ የተነሳ አሸናፊ ነው መሆን ፈልጋለሁ። እኔም ድል መንሳት ፈልጋለሁ ለምን ወገኖቼ የመዳን ቀን ዛሬ ነው። ጌታ ኢየሱስ ክርስቶስ ሁሉን አሸንፎልናል። ጠላትን አሸንፎልናል። የኃጢአት ደሞዙ የነበረው ሞት ነበር። ሞትን አሸንፎልናል። በልጁ በክርስቶስ በኩል ደግሞ አምላካችን ሕይወትን ሰጥቶናል። ሕይወት ደግሞ ኢየሱስ ነው። ኢየሱስ ተናግሮታል። እኔ ሕይወት መንገድ እውነትም ነኝ፣ ከኔ በቀር ማንም ወደ አብ የሚመጣ የለም። በቃ ጌታ ኢየሱስ ክርስቶስ ነው ሁሉ መንገዱ ወደ አብ የሚወስደን። ስለዚህ ይህንን ጌታን በህይወቴ አነግሰዋለሁ፣ እቀበላለሁ። አዳኝ ጌታ አርጌ እቀበላለሁ የምንል የመዳን ቀን ዛሬ ነው ወገኖቼ። ስለነገ የምናውቀው ምንም ነገር የለም። አሁን ግን እስትንፋሳችን እያለ አሁን ድምጹን ስሰማ ልባችን ወገኖቼ ልከኛ እናድርግ። ለዚህ ጌታ እሺ እንበለው። እንግዲህ እሺ ለምንል ወገኖቼ ከኔ ጋር ይሄንን ጸሎት ምለውን ትላላችሁ። ከዛ ደግሞ ጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ አድርጌ እቀበላለሁ። በልቤ አምናለሁ፣ በአፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቱ ይሄንን የጸለዩ ወገኖች ይባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። የተነፍሳቸው ሁሉ የተባረከ ይሁን። ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ በቤት ትከላቸው። ባንተ ጌታ አሸናፊ ናቸውና አሸናፊ አድርጋቸው። እግዚአብሔር ሆይ ከክፉ ሁሉ ጠብቃቸው። መውጣት መግባታቸውን ተረከብ። እግዚአብሔር ሆይ ለተባረኩት ልጆች ለአንተ ለአምላኬ ለአባቴ እነዚህን ወገኖች ያሳልፍ የሰጠው ስለ ሁሉም ተመስገን። ስለነበረን ጊዜ ተባረክ። ባቴ በቃል አልፈ ስለተናገርከን ስላስተማርከን እግዚአብሔር አንተ ማንም ቼክሜት የሚል ስለሌለ እኛም ደግሞ ባንተ ውስጥ ሆነን ደግሞ ቼክሜት የምንል እንጂ የምንባል ስላልሆነ ጌታዬ ተመስገን። ስለ ሁሉም ስም ይባረክ። የበቀል መናፍቶች ታሰሩ። ሳምንቱን ጊዜያችን ህይወት ነፍሳችን ሁሉ ተረከብ በኢየሱስ ስም። ኢየሱስ ጌታ ነው። እንግዲህ ጌታ ተናግሮናል ወገኖቼ። እግዚአብሔር አምላካችን ማንም ቼክሜት የሚለው የለም። እኛም ደግሞ በሱ ውስጥ ሆነን ደግሞ ቼክሜት እንላለን እንጂ ቼክሜት አንባልም። ኢየሱስ ጌታ ነው። እንግዲህ ጌታ የሰጠኝ ቃል ሐሳቡ ይሄ ነው። ፕሮግራሜን ጨርሻለሁ። እንግዲህ ወገኖቼ ሳብስክራይብ ያላረጋችሁ ሳብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉ። እግዚአብሔር የሚሰጠኝን ቃል እግዚአብሔር በረዳኝ መጠን ይዤ በፊታችሁ ቀርባለሁ። እንግዲህ ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔ እወዳችኋለሁ። እንግዲህ በህይወት ምኖር ድሉን ጌታ ቢሰጠኝ በሌላ ሐሳብ በሌላ ቃል በሌላ ጊዜ እንገናኛለን። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩልኝ። አሜን።